ሁልጊዜ በየቀኑ እየታደስኩ በየቀኑ በእውነት ነው በየቀኑ እየታደስኩ በየቀኑ እየተደነቁ የሚደነቀው በጌታ ስራ ነው። በእኔ አይደለም። እኔ ምንም አላረኩማ። በጌታ ስራ እየተደነቁ በእኔ ላይ ሰው ራሱ ሲገረም ማለት ይሄ ሰውዬ ካሁን ይሳደብ ይሆን ካሁን ይመለስ ይሆን ካሁን እንዲያደርግ ይሆን እያሉ እየተጨናነቁ በግርምት የሚጠብቁኝ ወንድምና እህቶች እነሱ ድረስ። ምክንያቱም በትልቁ ነው የሚሰራው። ጌታ ካየኸው ባልተጠበቀ ሰው እንደሚሰራ መቼም ታውቃላችሁ። ምን ላይ ማንንም እንዳነሳ ማንም ያውቃል። የተደረገለትን የሚያውቀው ራሱ ባለቤቱ ነው እና የኔን ደግሞ አደባባይ ነው የኔን ነገር ያደረገው። የኔ ገበና የነበረው አደባባይ ነው። የኔ ማንነት የነበረው አደባባይ ነው። ቀደም ስናገር ነበርና ጌታን ፍለጋ ያልቀየርኩት ሃይማኖት የለም። ሃይማኖት ውስጥ የሚገኝ መስሎኝ ነው። የታውቃል በቃ ሄዳለሁ። እዚህ ጋር ለስባል ሄዳለሁ፣ እዛ ጋር ሲባል ሄዳለሁ፣ እዛ ጋር ሲባል ሄዳለሁ። ጌታ ለካ መስቀሉ ላይ እንጂ ሃይማኖት አታገኝም። በሃይማኖት ጋር ስትሄድ ስርዓት ነው የሚነግርህ። እንዲህ ካረግ ትድናለህ፣ እንዲህ ካረግ ትድናለህ፣ እንደዚህ ማድረግ አለብህ፣ በዚህ በኩል መሄድ አለብህ፣ ይሄን መገበር አለብህ ምናምን ይላል። ሃይማኖት ትገብራለህ። ሃይማኖት ይገብራል። በነገራችን ላይ ትገብራለህ፣ ለሆነ ትገብራለህ በቃ። እና ያ ነበረ እና እሱን ለማግኘት ምክንያቱም እንዳልኩ እኔ ሱሰኛ አልነበርም፣ አልወድም። በጌታ ያለው ነበር የሚመስለኝ፣ ግን አንደበቴን ይዞታል። አንደበቴን ዲያብሎስ በደንብ አድርጎ ይዞታል፣ ተቆጣጥሮታል። እያዋዛ እሱ እኮ ከሌሎቹ የተሻለ ነው የሚባል እያዋዛ የሚጥልበት የሚያባብልበት መንገድ ነበረው ዲያብሎስ። ስድብ እኮ ነው፣ ግን የሱ ስድብ ደስ ይላል። ሲሳደብ ራሱ እንትን ያለው ደስ የሚል ሰው ዮኒ ማኛን ይለዋል። ሲሳደብ ስድብ እንዴት ደስ ያስብላል! እንደው አየህ ዲያብሎስ እንዴት እንደሚሰራ። ስድቡ ራሱ እኮ ደስ ይላል። የሱ ብዙ ክፉ የለው ነው። የስድብ ምንም መርጥ የለም። ምንም ቅድስ ነው ስድብና ስድብን ጌታ የማይወደውን ነገር አለባብሶ አሳምሮ ዲያብሎስ ግን እንዴት እንደሚሰራ ታየዋል። ህዝቡን ያመጣዋል። ያንን ምናልባት ይሄ የሆነ ሰው እኮ ወንጌል እያስተማረ ሊሆን ይችላል። የሆነ እርዳታ እየተሰራ የሆነ ቅድስና ነገር እየተሰራ ሊሆን ይችላል። እኔ መጣና የላስላስ ፕሮግራም 20 ሺህ ሰው ይዤ እገባል፣ 30 ሺህ ሰው ይዤ እገባል፣ 10 ሺህ ሰው 5 ሺህ ሰው ይዤ ቁጭ አደርገዋለሁ። ያንን ሰው አትኩሮት ስቤ አድርጌዋለሁ። ማን ከኔ አይደለም፣ እኔ የማላቀው እርኩስ መንፈስ ያንን ሰርቷል፣ በኔ ሰርቷል። እና እግዚአብሔር የተባረከ ይሁን። ያንን ነገር በማላቀው መንገድ የምፈልገው ጌታ አግኝቼ ይህን ሐሴት አድርጌያለሁ። በጣም ረክቼበታል። ቃላት የለኝ ለጌታ የሚሆን ለዚያ በቃኝ። ያንን የርኩስ ህይወት ያዳነኝ ያወጣኝ ጌታ ነው። ማንም በእኔ ስራ ምንም ይሆን የለም። ሰው በስራ ጸድቃለሁ የሚለው በሱ በለፋው መስሎት ነው። እሱ እንደሚያከናውን እሱ እንደሚሰራው ሰው አልገባው። ያ በመንፈስ ያለ ሰው ብቻ ነው የሚገባው። በስጋ ያለ አይገባው። በስጋ ያለ እኔ ሰርቼ እኔ ጾሜ እኔ ጸልዬ እኔ ምን አርጌ ነው። መንፈስ ቅዱስ ሲገባ ነው ምንም ያርግ ይሄን አርግ እያለ የሚያስተካክለው መንፈስ ቅዱስ ነው ያንን የሚሰራው። ከአንተ ከኔ ከነቢይ አይደል አንችልም። እኔማ ሞክሬዋለሁ እኮ ጾም ያለው እንዴ 6 ቀን እኮ ላስላስ አርጌ ጋቤን ለብሼ 7ኛው ቀን ላይ ወንጌልን እንማራለን ያለ ምንም ችግር። እስከ 6 ቀን ተፈቅዶልኝ ልሼ 7ኛው ቀን 6 ወር ሙሉ ነጠላ ለብሼ አብሬ ተምሬያለሁ። ይኸው ምስክር ነው ፊት ለፊት ወንድምና እህቶች ያሉ 6 ቀን ልሼ 7ኛው ቀን ሰንበት ነጠላ ለብሼ በስነ ስርዓት ቁጭ ብዬ ተምሬ እንደገና ሰኞ ላይ ወደ ላስላሴ ይመለሳል። አየህ፣ በስራ መመላለስ አይቻልም። ጌታ ጋር እንዲሁ በጸጋው እሱ እንደሚሰራው አለማመን ነው። እኔ ሰርቼ ጸድቃለሁ የምትለው እሱ አምነ እሱን የግል አዳኝ ሲሆን እሱ ነው እኔ ላይ የሚያከናውነው፣ እኔ አይደለሁም። ይሄ ነው ሰው ያልገባው። እኔ ላይ የሚያከናውነው ጌታ በመንፈስ ቅዱስ እንጂ በእኔ የማደርገው ምንም ነገር እንደሌለ ጌታን ስቀበል ያወቅሁት አረን ነው። ከእኔ የማደርገው መስሎኝ ተፍተፍ ብያለሁ። ሞክሬያለሁ አልኩ። ያ እንደኔ ሃይማኖት የቀየረ አታመጣም። አምጣ ብትባል ነው። ስለዚህ ጌታ እንደሚያከናውን ሳቅ ጌታ እንደሆነ ራሱ በመንፈስ ቅዱስ ያደርገኝ ያ ነገር። ጓደኛ የሆኒ ቬጋስ እስቲ ሞክረዋል። ላስላሱ ሞክር፣ ምንም እምቢ አለኝ። ፈለግኩት እኮ ያ መንፈስ ትሄዷል። እና በጌታ የሆነ ምንም ነገር የማይለውጥ የሰላም አባት አገኘው። ሰላሜን ይፈጥራል የሞላል ሁሉ ምንም እኔ ጋር የጎደለ
ጌታ ብቻ ነበር የጎደለኝ። አግኝ ሞላው፣ ቤቴን ሞላው በጌታ ሰላሜን አገኘው። ሰው የሚመስለው እቺ የቲክታክ ቀንጠብጣቢ አታቁኝም አባቴ ኖ ዩ ዶንት ኖ ዮኒ ማኛ ስለ እኔ የማታውቁት ብዙ ጉዳይ ወጥቼ እንዲነኝ የማልለው ብዙ በበረከት የተሞላው ሰው እዚህ መጥቼ እኔ እኮ እንደዚህ ጫማና ምናምን ደርድሬ አለኝ ብዬ ያዙ ይልቀቁኝ አይደለም። ና በረከት ቤቴን የሞላ ሰው ነኝ። በበረከት የሞላኝ ነኝ እና ለምትጨነቁ እቺ ቀንጠብጣቢ ሳንቲም ለምትሉ እስቲ አቁሟት። እስቲ ዮኒ ማኛ መኖሩን ያቁም። እስቲ ልያችሁ። እስቲ እኔ መኖሬን ላቁም። በጌታውኝ እስቲ ልጣ። እስቲ ሙሉን አቁም። እስቲ ልጣ። ስለዚህ አለመተዋወቅ ብዙ ጊዜ ምን ያደርጋል? ብዙ ጊዜ ነገሮችን ይቀይራልና ጌታ ይችላል፣ ጌታ ያደርጋል። የምትተማመኑት አምላክ ሁሉንም የሚችል ሁሉንም አጠናቆ የሚሰጥ ሁሉንም የሚያደርግ ነው እና ጌታ ያንን ነው። ገባ? ሰው የሚመስለው እንዳልኩ በራሱ ሰርቶ በራሱ ፈቅቶ በራሱ አድርጎ የሚቀይረው ያለ መስሎት ይዳክራል። እዚህ ቦታ ብሄድ በረከት አገኛለሁ፣ እንዲህ ብሰራ እንዲያገኛለሁ፣ እንዲህ ባደርግ እንዲያገኛለሁ ብሎ ሲዳክር ታየዋለህ። ምንም ጣብ የሚል ነገር የለም። ጣብ የሚል የለም። ይንከራተታል አልኩ በየቦታው አልኩ እኮ 15 ዓመት ሌላውስ ቀላል 15 ዓመት በዛ በዚህ ሲፈልግ ነው መስቀሉ ላይ መኖሩን ረስተነዋል። አለ እኮ ይመስለናል። መስቀልን ድር አድርጎ የተነሳው የግል አዳኝ እሱ መሆኑን ረስተነዋል አብዛኞቻችን በዓለም ያለንና መጠጥ ማቆም የሚቻለው ሱስ ማቆም የሚቻለው በራሱ መስሎት የማይኳተን የለም። 30 ዓመት አብሮታል። ታዲያ ለምን በጌታ ሲሆኑ ተቀየሩ? ኦል ኦፍ ሰደድ ከነሱ ነው እነሱ ሰርተውበት ነው ወይስ ጌታ በነሱ ላይ ተገልጦ ነው? ጌታ በእነሱ ተገልጦ ነው ህይወታቸው የተቀየረው። እነሱ ምንም ያደረጉን ነገር የለም። እነሱ እኮ ማጨስ ይፈልጋሉ። እነሱ ያንን ቀየረው መንገድ። አሁን ለምሳሌ የፖለቲካ ትልልቅ አጀንዳዎች አሉ በአሁን ሰዓት አለ። ተናገር አይለኝ ናናናና ስለ እኔ ነው የምትመሰክረው። ይቺ ዓለም ለአንተ አልተሰጠችም ከዛሬ ጀምሮ የለም። ናናናና ስለ ሌላ አለ። ስንት ጉድ አለ ሶሻል ሚዲያ አለ። አንተ እኔን አመስግን። ሌላ ይጨነቅ ስላለ የአንተ ጨርሰሃል። የአንተ ነገር ጨርሳል። አንተ ጌታን አምልክ፣ እኔን አምልክ፣ ስለ እኔ መስክር። ስለ ሌላው አትጨነቅ። ጌታ ይችላል። ጌታ ይባረክ። ጌታ ይችላል። ኢየሱስ ይችላል። የኔ አዳኝ፣ የኔ ጌታ፣ የኔ አልፋና ኦሜጋ ጌታ ይችላል። እኔን የቀየረ አምላክ ማናችሁንም እንደሚቀየር እርግጠኛውን ይናገራል። የሃይማኖት ጉዳይ አላወራውም እኔ የጌታን ጉዳይ የሃይማኖት ጉዳይ እንደኔ የተሽከረከረብህ አታገኘውም። ሞክረው፣ የፈለገውን ሃይማኖት ተቀበል፣ አታገኘውም። ጌታን አባቴ ጌታን የምታገኘው መስቀሉን የግል አዳኝ ስታደርግ የዛ ሸክማቸው የከበደውላ ወደ እኔ ነው አሳርፋቸዋለሁ ይላል ቃል። ስለዚህ እኔን የሞላኝ ጌታ ስለሆነ እኔ በቃላት መግለጽ አልችልም። እሱ አልችልም። በቃ ምንም ቃል የለኝ። የዛን ህይወት የቀየረ የኔ አምላክ ቃል የለኝም። እውነት ለመናገር ጌታ ራሱ ቃል ይስጠኝ እንጂ እሱን የማመልክበት እሱን የማመሰግንበት ስሙን ጠርቼ በቃ በቃላት የምገልጸው ቃል የለኝ። ስሙ ይባረክ። ይሄን ነው እኔ ያለው ማንነት ያ